የሽምግልናው ሀሳብ ከፕራንክ ወደ ተግባር ተቀይሯል። እንኳን ደስ ያላችሁ ውድና የተከበራችሁ የጨረቃ ፋሚሊዎች፣ በጨረቃዎቻችን ጥምረት ደስተኛ የምትሆኑ በሙሉ እንኳን ደስ ያላችሁ ለማለት እፈልጋለሁ። እንደዚሁም ማንኛውም የሽምግልናው ሀሳብ እስካሁን ድረስ ራሱ መቆየት የሌለበት ነገር ነው። እኔ ዛሬ ነገ እያልኩኝ አሁን ደረስኩ እንጂ ሁሌ መናገር የምፈልገው ነገር ነው። ዛሬ ደግሞ ቀኑ ደርሶ ሙሼም እንደዚህ ብላኝ ስትነግረኝ በጣም ደስ ብሎኝ ነው የመጣሁት በማለት ተናግሯል። ሀይሚዬ የፈራች ትመስላለች የሽምግልናው ሀሳብ ሲወራ። ነገር ግን ሙሼ ሀይሚን አትፍሪ፣ ምንም የሚያስፈራ ነገር የለም ብላለች። ሀይሚዬ ባይዘዌ በጣም እድለኛ ነሽ። ሙሼን የመሰለች አማት እንደዚሁ ብሩክም ደግሞ ጋሽዬን የመሰለ አማት በማግኘታቸው እድለኛ ናቸው ሁለታቸውም። መጨረሻውን ያሳምረው ነው የምንለው። እኛም በጣም ሙሉ የሆነ መልካም ምኞት ነው ያለን ለጨረቃዎቻችን፣ እንደዚሁም ለፈገግታችሁ ለሳቃችሁ ሁሌም ደስታችሁን ስለምንመኝ ይህ ሽምግልና በተለይ ደግሞ በእናንተ መካከል ለሚገቡ ሰዎች ቀይ መስመር ይሆናል ብዬ ነው ተስፋ የማደርገው። እንግዲህ ወይዘሪት እዩ ደግሞ ልጄን አላስመረምርም ብላለች። ከዛሬ ነገ ስትጠበቅ የነበረችው ለዲኤንኤ ምርመራ ውጤት ስትጠበቅ የነበረችው ልጄን አላስመረምርም፣ እንደዚሁ ማመን አለበት ብሩክ እያለች ደግሞ ሌላ ጣጣ እያመጣች ነው ያለችው። ስለዚህ የእሷንም ትግል እንደዚሁም ደግሞ ሌሎችንም በብሩክና በሀይሚ መካከል መግባት የሚፈልጉ ሰዎችን በተለይ በሁለታቸው መካከል እየገቡ ሁለታቸውን ለማራራቅ ለማጣላት፣ እርስ በእርስ እንዳይስማሙ የሚያደርጉ ሰዎች አሉና ለነሱ ደግሞ ተስፋ እንዲቆርጡ የሚያደርግ ነው። ባይዘዌ የሽምግልናውን ሀሳብ ኤፋም ተቀብሎታል። ኤፋ እስካሁን ድረስ ባደረገው ነገር ሁሉ በጣም ይቅርታ ብሎ የተናገረው ቪዲዮ አለ ትላንት። ኤፋ ባይዘዌ ይህን ያክል ዝቅ ብለህ ይቅርታ እንድትጠይቅ የሚያደርግ ጥፋት አላጠፋህም። ወንድም ለእህቱ ብዙ ጊዜ ስሜታዊ መሆን ያለ ነው። ወንድም ስለወንክ ስሜታዊ ብትሆን በዛን ወቅት ያደረግከው ነገር ሙሉ ለሙሉ ልክ ነው ባይባልም፣ ነገር ግን ይህን ያክል የሚባል ጥፋት አይደለም። ይቅርታህን ሁላችንም ተቀብለናል፣ እኛም ይቅርታ ብለናል። ምናልባት ያፍ የቃል እላፊ ተናግረናል። ብዙ ሰዎች የተናገሩ አሉ። እንደዚሁ በተለይ እኔ ለራሱ በራሴ የተናገርኩት ነገር አለ። እሱ ምንድን ነው? ተደበደብኩ ባለ ጊዜ ብሩክ ደበደበኝ ባለ ጊዜ የተናገርኩት ቃል አለ። የማልረሳው የማልክደው ነው። እሱም ብሩክ ፈጽሞ ሊመታህ አይችልም፣ በተለይ ደግሞ እዚህ ቦታ ላይ ፈጽሞ ሊመታህ አይችልም ብዬ ተናግሬ ያለው። ነገር ግን ውሸትም አልሆነም። የተናገርኩት ብሩክ እንዳልመታው ነበር ያንም የተናገርኩት። ሌላ ሰው አልመታውም፣ ጭራሽ አልተነካም ምናምን አላልኩም። ብሩክ ግን አልመታውም፣ ቢመታውም ደግሞ እዚህ ቦታ አይመታውም ብዬ ተናግሬ ያለው። ያልኩትም ነገር ደግሞ አጋጣሚ ሆኖ እውነት ነበረ። ብሩክ አልመታውም በወቅቱ። ለማንኛውም ኤፋ እኛም ብዙዎቻችን ስሜታዊ እንድትሆን የሚያደርጉ ቃላቶች ኮመንት አይቻለሁ እና አብዛኛው ጥፋት ከኛም ነበረ እና እኛም ይቅርታ ልንልህ እንፈልጋለን። እንደዚሁ በብሩክና በሀይሚ መካከል ያለውን ነገር ደግሞ በቻልከው አቅም ለማስተካከል በመሞከርህ እንደዚሁ እናመሰግናለን። በጣም ደስ ብሎናል። ያደረከው ነገርም በጣም ጥሩና ትክክል ነው። ወደ ሽምግልናው ዙሪያ ስንመጣ በጣም ደስ ይላል። ሙሼ እንግዲህ ይህ የሀይሚና የብሩክ ጥምረት ቤተሰብ ሁሉ የሚፈልገው ጥምረት ነው። ካሁን በፊትም በተደጋጋሚ ይናገራሉ። ሙሼና ጋሼ ለራሱ በአንደበታቸው ብዙ ጊዜ የተናገሩት ነገር ነው። በተለይ ጋሼ ብዙ ጊዜ ሲናገር እንሰማለን። ወደ ሚዲያውም ብዙ ጊዜ ስለሚመጣ ጋሼ ባገኘው አጋጣሚ በብሩክና በሀይሚ መካከል አንዳንድ ነገሮች ሲነሱ በሁለታቸው በጣም ደስተኛ እንደሆነና ብሩክንም እንደ ልጁ ሀይሚንም እንደ ልጁ ሁለታቸውንም ምንም ሳያበላለጥ በጣም እንደሚወዳቸውና እንደሚያምናቸውም ይናገራል ጋሼ። ይህ ማለት የዛሬው ሽምግልና ለሁሉም ለሀይሚም ለብሩክም ቤተሰብ እንደዚሁም ለሁሉም ለጨረቃ ፋሚሊ ደስ የሚል ዜና ነው። ለዛም ነው እንኳን ደስ ያላችሁ ያልኩትኝ። ሀይሚ ይህ ነገር ሲወራ የፈራች ትመስላለች። ባይዘዌ ያለ ነው። ሴት ልጅ በዚህ ዙሪያ ላይ ሲነሳ ፍርሃት ያለ ነው። ነገር ግን ሀይሚዬ የተሻለ ውሳኔ የተወሰነው አሁን ነው። ባይዘዌ ቤተሰቦቻችን ከኛ በላይ ስለኛ ብዙ ነገር ያውቃሉ።
በሌላ መልኩ እዩ ልጇን ታስመረምራለች። እንደዚሁም ትክክለኛ አባቷ ይታወቃል ተብሎ እየተጠበቀ ባለበት ወቅት ልጄን አላስመረምርም ብላለች። ልጄ ብሩክን ትመስላለች ብላለች። ልጄን ወደ ሚዲያ አላወጣምም ብላለች። እንግዲህ ኦዲየንሶች እንዳይመለከቱት ነው። ባይዘዌ የወለደች ቀን በነገታው በቴሌግራም ስቶሪ ላይ ተፖስቶ ነበር። ምናልባት 40 ደቂቃ አላቅም ስንት ደቂቃ እንደቆየ ለራሱ ጠፍቷል። እርግጥ ይሄን ይመስላል ብሎ መፍረድ በጣም ትንሽ ከባድ ነው። ሕፃን አዲስ የተወለደ ልጅ አባቱን እናቱን እንትናን ይመስላል ብሎ መወሰን ይከብዳል። ሌላ ብሩክ እንደዚሁ ሲያያት አውቋት ልጁ መሆኑን ያውቃል እና ሌላ የምፈልገው ነገር የለኝም ልጄ ናት ብሎ ብቻ ይመንልኝ ነው ያለችው። እኔ ይሄ ነገር ምንም አልተዋጠልኝም። ዝም ብሎ ይመን የሚባል ነገር የለም። እኔ እንደኔ ምንም ያልተቀበልኩት ሀሳብ ነው። ያለ ምርመራ የኔ ናት ብሎ ይመንልኝ የሚለው ነገር ሙሉ ለሙሉ ምንም ተቀባይነት የሌለው ነገር ነው። እንደው ቢያንስ ወደ ሚዲያ እንኳን አሳይታ ኦዲየንስ ሙሉ ተመልካች አይቶ ትመስላለችም አትመስልምም የሚለውን ነገር በአጠቃላይ ብትታይ ልጅቱ እርግጥ በአሁኑ እድሜ ላይ አታስታውቅም። ነግሬያቸዋለሁ። ፎቶዋንም አጥፍተዋለች። እርግጥ ወዲያው ቶሎ ነው ያጠፋቸው በስቶሪ ላይ የተለቀቀውን። እንደዚሁ በዩቲዩብም ፊቷን ሸፍና ነበረ የወለደች ጊዜ የፖሰተቻት። ፊቷ አይታይም በዩቲዩብ። ስለዚህ በመልኳ ዙሪያ ላይ አስተያየት እንዳንሰጥ ተደልቷል። እንደዚሁም ተደብቃለች ልጅቱ። በምርመራውም ምርመራ ነውና ብዙ ጊዜ ታማኝ ዶክተር ሲያጋጥመን ምርመራ ሙሉ ለሙሉ በውስጣችን ያለውን ጥያቄ ሊፈታ ይችላል እና የምርመራ ውጤት ታይቶ እንዳይወሰን ደግሞ አላስመረምርም ልጄን እንደዚሁ ይመን እንደዚህ የሚባል ነገር የለም። ከወፈሩ ሰው አይፈሩ እንደሚባለው ፍርደ ገምድል ሆነች ሴትዮዋ። እና እዩ በዚሁ አጋጣሚ ልጅሽን ፈጣሪ ያሳድግልሽ። ሌላ የብሩክ ነው የእንትና ነው እያልሽ በተለይ በብሩክና በሀይሚ መካከል ቁርጥ ያለ ነገር ወይ አስመርምረሽ ምርመራውን ልጁም ከሆነ በቃ የሚያስፈልገውን ነገር ሊያደርግ ይችላል። ሀይሚን በዚህ ነገር ላይ ችግር ያለባት አይመስለኝም። በሆነ ነገር ሆኖ ባለፈ ነገር ላይ ትረዳዋለች ብዬ ነው የማስበው። ነገር ግን እንደዚህ ዝም ብሎ እመኑ ወይም እመነኝ አይባልም። እዩ ለልጅሽ ስትይ ነው የልጅሽን አባት ትክክለኛውን መናገር ያለብሽ። አንቺ እናት እንደመሆንሽ አንጻር ለልጅሽ ጥሩ ነገር ታስቢያለሽ። አንዳንድ ሰዎች ልጆቻቸው ጥሩና የተሻለ ሕይወት እንዲኖሯቸው ይመኛሉ። ነገር ግን ምንም አይነት ጥሩና የተሻለ የሚባል ሕይወት የለም። ሰው ከወለደው አባቱ ተለይቶ ሌላ ሰውን አባትህ ነው ተብሎ ቢኖር ይሄ ደስታ አይባልም። ይሄ ዝም ብሎ ከላይ ከቨር ብቻ ነው፣ ውስጡ ደስታ አይባልም። እና አላቅም ለምን እንዳትመረመር ልጅ ያልና አላስመረምርም ያለችበት ምክንያት ለምን እንደሆነ አይታወቅም። ሚዲያ ላይም ደግሞ የለቀቀቻቸውን ነገሮች ያጠፋችበት እንደዚሁ ፊቷ እንዳይታይ ያደረገችበት ምናልባት ኦዲየንስ ተመልክቶ አይቶ ልጅቱ ፈጽሞ ብሩክን አትመስልም ወይም ደግሞ ትመስላለች የሚል አቋም እንድኖረን ግዴታ መታየት አለበት አይደለ? አንድ ሰው ሁለት ሰው ብቻ አይደለም ማየትም ያለበት፣ በአጠቃላይ ኦዲየንስ አይቶ መፍረድ የሚችል ስለሆነ ወይም በምርመራው ወይም ደግሞ በፎቶ በሁለቱ ይበልጥ እኔ ምርመራው ነው አስተማማኝ ነው ብዬ የማስበው። ስለዚህ ወይዘሪት እዩ በአሁኑ ላይ የመጣሽበት መንገድ ትንሽ ትክክል አይደለም። ለማንኛውም ዛሬ እንደሱ ወደሚል ነገር ነው የመጣሁት፣ ወደ ሽምግልናው ሀሳብ ነው። እንግዲህ ከአሁን በፊት ብሩኬ ሀይሚን ሽማግሌ ላኩኝ ብሎ ፕራንክ አድርጓት ነበረ። በወቅቱ በጣም ተጨንቃ ነበረ። እንደሚመስለኝ እዛ ትንሹ ክፍላቸው የጠለፈባት ቦታ ምንድን ነው የሚባለው? እዛኛው ክላሳቸው ሆኖ ትንሽ ክላሱም ያጨናንቃል መሰለኝ። ዛሬ ግን ያን ያክል አልተጨነቀችም። እርግጥ በጣም እንደፈራች ታስታውቃለች። ከሁኔታዋ ከአስተያየቷ ጸጥ ብላ ነበረ እያዳመጠች የነበረው። ያለ ነገሮች የሆነ አዲስ የተሰማት ስሜት የሆነ እንዳለ በጣም ታስታውቃለች። ነገር ግን ይሄ ኖርማል ነው።
ሌላ ደግሞ እንግዲህ መለኛውም የወንድምነት እንደዚህ የታላቅነት ሀሳቡን ምክሩን ለሁለታቸውም ለግሷቸዋል። በዙሪያችሁ እየሆነ ያለው ነገር ብዙም ደስ የሚል አይደለም። እንደዚሁ የተለያዩ ሰዎች ወደ ህይወታቸው እየመጡ ነው፣ እየሰማን ነው፣ እያየን ነው ብለው እያንዳንዱ የሰሙትንም ያዩትንም ነገር ተናግረዋል። ይህ ነገር ደግሞ እንዳይፈጠር አንድ ሰው የራሱን አቋም ሲያስተካክል ሌላ ሰው በመካከሉ እንዲገባ እድል አይከፍትምና የብሩክና የሀይሚ ሽምግልና መላክ በጣም ደስ የሚልና መበረታታት ያለበት ነገር ነው። ከሽምግልናው ቀጥሎ ያሉ ብዙ የሚስተካከሉ ነገሮች እንዳሉ እናውቃለን። እነዛም ደግሞ በፈጣሪ ፍቃድ ቀስ በቀስ ሁሉም እንደሚስተካከሉና ሁሉም ነገር እንደሚሳካ ባለሙሉ ተስፋ ነን። እንደዚሁ የእዩ ንግግርስ ልጄን አላስመረምርም እንደዚሁ ይመንልኝ ያለችው ነገር እናንተ እንዴት አያችሁት? ለምንስ እንደዚህ ልትል የቻለች ይመስላችኋል? እኔ እንደራሴ እርግጠኛና ብሩክ የልጅቱ አባት መሆኑን እርግጠኛ ብትሆን ኑሮ ማስመርመርም ሆነ የልጅቷን ፊት በሚዲያ ማሳየት አትፈራም፣ ወደኋላ አትልም ነበር። በተለይ ደግሞ ልጅ ማሳየት እንኳን ብዙ እናቶች የሚፈሩት ነገር ቢሆንም ምርመራ ግን ፈጽሞ ምንም የሚያስፈራ ነገር አልነበረውም። ነገር ግን እዚህ ነገር ውስጥ መደበቅ የፈለገችው ነገር አለ። ልጅቱ የብሩክ አይደለችም፣ ምናልባት የሌላ ሰው ልትሆን ትችላለች የሚል ጥርጣሬ ባይኖራት ኖሮ ልጅቱን አላስመረምርም አትልም ነበር። እኔ እንደራሴ እንደዛ ነው። የሆነ መደበቅ የፈለገችው ነገር ሳይኖር አላስመረምርም አትልም። ስለዚህ እኔ እንግዲህ እንደዚህ ነው ያየሁት። እናንተ ደግሞ እንዴት እንዳያችሁት በኮመንት ስር አሳውቁኝ። ስላዳመጣችሁ ከልብ አመሰግናለሁ። ለጨረቃ ፋሚሊ እንደዚሁ ለብሩክና ለሀይሚ መልካም እድል እንላለን። ሽምግልናው ይሳካል። መልካም ጊዜ